ሙሐመድ ባለው መሰረት ኡመቶቼ ይከፋፈላሉ 73 ቦታ 72ቱ የገሃነም ናቸው እንዳለው ተከፋፍላችሁ ገሃነም እንዲገቡ ሆኗል ማለት ነው። ትከሻ አለ ወይ ካልከኝ ትከሻ እኔ እጅ አለኝ እጄ ትከሻ አለው። ይሄ ፍጡር ነው፣ ፍጡሩን አልመስልም ብሏል። ስለዚህ አለው ትከሻ ብዬ አልመልስልህም። እጅም የፍጡር ነው ሶፊዬ። ትከሻ ከሆነ የፍጡር ነው አልቀበልም ማለት። እጅ ሲሆን ግን እቀበላለሁ። እጅም እኮ የፍጡር ባህሪ ነው። እጆቹ ጣቶች አሉት የሉትም? አልተገለጸም። እሺ ዘማቱ ላይ ሁለት እጆች አሉት አላህ ሱብሃነሁ ወተዓላ። ፖይንቱ ምንድን ነው? እሺ አሁን ግራና ቀኝ ቢኖረው ራሱ እንደሱ አይመስልም። ዛሬ አምላካቸውን በምን ያህል እየካዱት እንደሆነ በደንብ ይውልን። ስለዚህ አላህ ፍጡር ነው፣ ያው ቅርጹ የተዛባ ሁለት ቀኝ እጅ ያለው። ማስረጃ ካለሽ እኛ እናምናለን። አላህ እንደዚህ ብሏል ካለ እናምናለን፣ እንቀበለዋለን። ካላለ ግን ዝም ብለሽ እዚህ ሁሱ ወይም እንትን አሉ ምናምን ብለሽ እንትን አት የት ነው ያለው? አላህ እሺ ቁርአን ላይ የት ነኝ ብሏል? እኔን ትጠይቀኛለህ እንዴ? አንተ እኮ ነው ያንተን አምላክ ምን ነገረኝ። እኔ አሁን አህባሽ ጋር ይወልቅ አህባሽ ጋር ማለት ነው። አህባሽ ስንሄድ ወደ ሶፊያ ምናምን እነሱ ጋር የሚፈስሩት ነገር ብዙዎች ሌሎች አይቀበሏቸውም። ለምን እንደማይቀበሏቸው አይገባኝም። ወደዛ ስትሄድ ደግሞ እኔም ሁሉንም ማዳምጥ ሁሉንም ሰማ ገብቷል። አላህም እንደዛ ነው የሚፈልገው። አእምሯችን ኦፕን ማይንድ ነው፣ ዝግ እንድንሆን አይደለም። እኔ አሁን አንተን እየደገፍኩ አይደለም፣ እዚህ መጥቼ አንተን ልደግፍ ሳይሆን ከአንተ ጋር ያለን ሀሳብን ከሁሉም እንትን ካልክ የትኛው ነው የምትቀበለው? ካዳ አንተ ማለት ከሁሉም ስልክ አሁን እኔ ከባይብል አንተ ከባይብል ማለት ነው የክርስቲያኖች ባይብል ኡመቶቼ 73 ቦታ ይከፈላሉ ብሏል አለ ሙሐመድ። በአዲስ ከ70 በላይ እንደዛ መሰለኝ 80 ይሁን ምን እንጃ ቁጥሩን ባላውቅም 73 ቦታ ይከፈላሉ። 72ቱ የእሳት ናቸው አንደኛው ሲቀር ብሏል። ስለዚህ እነኚህ ሁሉ ክፍፍሎች ከአንዱ በስተቀር ሌሎቹ ስህተት ናቸው ማለት ነው። ምክንያቱም አላህ የተለያየ ሊሆን ስለማይችል አንዴ እጅ ሲኖረው አንዴ ሳይኖረው፣ አንዴ እግር ሲኖረው አንዴ ሳይኖረው፣ አንዴ ከአርሽ በላይ የሆነ ሁሉንም ሊሆን አይችልም። አንዱን ነው ሊሆን አንተ አሁን ባወራኸው ማለት ነው። ችግሩ ምን መሰለህ? እኛ ሰዎች ነን አይደለም? አንድ ነገር ስናወራ የምንገልጸው በራሳችን ነው። በራሳችን እንትን ኢማጂኔሽን ይባላል። ኢማጂኔሽን ውስጥ ስንገባ ኢማጂኔሽን አንደኛ ሊሚትድ ነው። ቶትስ ይባላል፣ ሀሳብ ይባላል። እኛ ግድብ ነው። አምላክን ልንገድበው አንችልም። በእኛ አእምሮ ልናየው አንችልም። የኦሽን ጠብታ እንኳን አንሆንም። እኛ ጠብታ ማለት ነው። ገብቶሃል? ችግር የለውም። አሁን አንተ አይታይም ስትል በባህሪው ማይታይ ሆኖ ነው ወይንስ ከአርሽ በላይ አለ ስለሚሉ የእነሱን አቂዳ ዘህ ከአርሽ በላይ አለሁ ብሏል አላለም እኮ። ከአርሽ በላይ አለሁ አላለም። የአላህ አርሽ ከውሃ በላይ እንዳለ በቅርብ ጊዜ ምን አልከኝ? አራማኑ አላ አርሽ ስተዋ የሚለውን እንዴት ነው የምትቀበለው? እንዳለው በቃ እንዳለው ነው እንጂ ምንም እንትን እንደሌለው አልቀበልም። ምን ብለህ እስኪ ፈሰርልህ ነው። አሁን ለምሳሌ ሱራ አሹራ ላይ 42:11 ግባና ምን ይላል? አምሳያ የለኝም ይላል። there is nothing like him ይላል። በፈጠረው እንኳን በፈጠራቸው አርሽ ተፈጥሮ የተፈጠረ ነገር ነው አርሽ ማለት ነው። በፈጠረው እሱ አምላክ ሊቀመጥ አይችልም። ገብቶሃል? ስፔስ ወይም ዳይሬክሽን ሊኖረው አይችልም አላህ። እሺ ስፔስ እና ዳይሬክሽን ካለው ምን በፈጠረው እሱ በፈጠረው እንትን አይሆንም። ስፔስ እና ዳይሬክሽን ካለው ፍጡር ነው ብለህ ታምናለህ? አሁን እዚህ ጋር ሌላ ነው የምትለው ኖ በስፔስ እና በዳይሬክሽን አይገለጽም ብለኸኛል አይደለ? which means የሚያካብበው የሚያካልለው የሚያዋስነው የለም እያልከኝ ነው አይደለ? ኦኬ ስለዚህ የሚያካልለው የሚያዋስነው ድንበር ካለው ድንበር ያለው ነገር ፍጡር ነው እያልከኝ ነው። አይ እንደዛ እያልኩ አይደለም። አንደኛ ይኸውልህ እዚህ እኔ አዋቂ አይደለሁም ሙሉ ለሙሉ አዋቂ ነኝ ብዬ እንትን አይደለም። ገብቶሃል? ቁርአንን በሙሉ አውቃለሁ እያልኩ እንደዛ ፍጡር ነው ካልኩ ቁርአኑን በሙሉ አዋቂ በቃ አለ አይደል? ሁሉም ነገር አዋቂ አይደለም እዚህ የመጣው ከምናገረውም ደግሞ እኔ መምህሮኛ አይደለም ገና ተማሪ ነኝ። ምንም ነገር ማውቀው ነገር የለም። ግን ፍጡር ነው ልልህ አልችልም። እዚህ ላይ አብዱ ሰመድ እንኳን ደህና መጣ። እሱን እንስማውስ። አቤት እንኳን ደህና መጣ። እንኳን ደህና ቆየሽ። መልካም ከተወያየነው ላይ የምታስተካክለው ነገር አለ? ወላሂ ወንድሜ ከድር ምንም አልተውም። ገባ እየሰማሁት ነበር። በጣም ጀዛከላሁ ኸይር። እኔ ያለው ነገር ምንም የተው ነገር የለም በግልጽ። ግን አንተ ራሱ አንድ ነገር ስትጠይቅ
ከጭንቅላት ሳይሆን የሆነ መጽሐፍ እኛውን በቁርአን ነው ምናምነው እና ቁርአን እየከፈትክ አንድ ጥያቄ ብታነሳ ይቻላል። ግን ማለት አሁን አንተ አንዳንድ ሰዎች ህሊናቸው ማይቀበለው ጥያቄ አለ። አሁን ምሳሌ ዝም ብለህ ስጠይቅ ከእንትን ማለት ልጁ እንዳለው አቡኪ አሁን ትክክል እየተናገረ ነበር ቅድም ስታወራው ማለት ለምሳሌ የምታነሳው ጥያቄዎች አንድ ጥያቄ ስታነሳ አንተ ለማስተማር ከሆነ ወይ አንድ ነገር ለመጠየቅ ለምን ለመከራከርም ከሆነ ማለት ቁርአን ላይ ያልተጻፈ ነገር እኔ በምንም ተአምር አልቀበለውም። አይ ቁርአን ላይ ያልተጻፈ አይደለም። አሁን እኮ ስለ አምላክህ ነው፣ ስለ አምላክህ እያወራን ስለሆነ አላህ አደምን በእጆቼ ፈጠርኩ ሚል አለ ለምሳሌ እሱን ትቀበላለህ ወይ? ምን ብለህ ነው የምትረዳው? እሺ እሱን ከዛን ጀምር። እሱ ላይ እኮ ነገርኩህ እኮ ወንድሜ ከድር የተወው ነገር የለም እንዳልኩ እና አላህ ምን ብሏል? እሱ የሚመስል እንደሌለ ተነግሯል። እና በዚህ ራሱ በዚህ ላይ ቆማለሁ እኔ እሱ ምንም አቤት በመረጃ ጉዳይ እኔና ከድር ስንጣላ አይተሃል። በርደሩ እሱ ላይ ስለሚያርፍ እንደውም ማለት ነው መረጃ መጠየቅ የምችለው እኔ ነበርኩ እንደውም። ምክንያቱም ላብራራህበት እንደዚህ ብሎ አምጣ ብዬ መጠየቅ እችላለሁ እሱ አብራሪ ስለሆነ። ግን ምንድነው ውይይት ላይ ኤኒዌይስ ዛሬ ሀባሾች ናቸው። አንተ አሁን ስጠይቀኝ ተመልሶልሃል። አሁን በዚህ መልስ አንተ እኮ እየቆምክ አይደለም። አሁን በመለሰልህ እየቆምክ አይደለም አይደል? አይ ፕሊዝ ወይ ከድር እኮ አንተ የምታውቅ ከሆነ ወደ አንተ አስተላለፈልህ። ጠይቄው እኮ ቁርአንን ሙሉ ለሙሉ ሁሉንም አውቃለሁ ማለት አይደለም። የጠየኩትን ጥያቄ መጨረሻ ላይ ሁሉንም አውቃለሁ ማለት ስላልሆነ ከኔ የሚያውቅ ካለ ብሎ እኮ አስተላለፈልህ። መለስ ከቻልክ አድናን ምናምን አንዴ ልግባት ይቅርታ ጋር እሺ ቀጥል። አሁን የእናንተ አስተምሮት ያልገባን እናንተ ተግባብታችሁ እያወራችሁ ነው አይደለ? አንተ እሱ የሚነግርህን ነገር አውቃለሁ እያልክ ነው። ከድር የሚነግርህን ነገር ማለት ነው። እሺ አሁን ከድር ወደ እስላም ጥሪ እያደረገ ነው፣ አንተ ወደ ኦርቶዶክስ ጥሪ እያደረግክ ነው መሰለኝ አይደል? ምንድነው ፖይንት? እሺ እና ስለ አቂዳ ነው እንጂ ክርክራችሁ የሆነው አንተም ስለ ራስህ የተከራከርክ አይደለም፣ እሱም ስለ ራሱ የተናገረ አይደለም። ጉዳዩ ዋቢና ሱፊ የሚለውን አቂዳ ክፍተት እየፈጠረ ነው እንጂ አስተምሮት እየሆነ አይደለም። እሺ አንተ አምላክን ማስረዳት ካልቻልክ እኮ ከድር እኮ መጨረሻ ላይ በዚህ ጉዳይ ላይ ግልጽ የሆነ ነገር የመጣልን የለም ብሏል አስቀድሞ። አንተ በእኛ አምላክ ያላመንክበት የቱ ጋር ግር አይ እንደዛ አላልኩም። ግልጽ ነው ማለት ነው። አልገባኝም። እስኪ ይቅርታ አድናን፣ ይቅርታ በላይ ላይላችሁን ማውራት እኔ አልፈልግም። ይቅርታ ያ አለኝም የለኝም የሚለውንም ግልጽ አይደለም። ቅድም ብለሃል እንደዚህ ሆኖ የመጣ የለም ብለሃል። ራይት እሱ ምንም እንደማይመስል እኮ ነግሮናል። በቃ ይሄ በቂ አይደለም። አሁን እሱ ምንም አልመስልም አለ። አሁን አንተ እጅ ስትል ልክ እንደ ፍጡር እያዋዘ እያስያየ ነው፣ ልክ እንደ አንተ እጅ ማለት ነው። እሱ ምንም ማለት እሱ የሚመስል ነገር እንደሌለ ነገር ይሄ በቂ መልስ እኮ አይደል? እናንተ እያመሳሰልክ ነው እየሄድክ ያለው። እኔ እያመሳሰልኩ አይደለም። እኔ የከሌ ቻላ ነው ይናም ትከሻ እያልክ ነው እኮ ቅድም እኮ እየሰማሁ ነው። ትከሻ እያልክ ነው፣ ወገብ እያልክ ነው። እየሄድክ ያለበት መንገድ አብዱሰመድ ማንን ምን መጠየቅ እንዳለብኝ ስለማቅ ተረጋጋ። ከድረን አልጠየቅኩትም። እሱን እጅ አለው ብሎ ያመነውን ነው የጠየቅኩት። አላህ አዎ እጅ አለው ብሎ ያመነውን ከዛ ምን ብዬ ጠየቅኩት? ኦኬ ትርጉም እንትን ትላላችሁ ወይ ስለው ነው ተዊል ታደርጋላችሁ? አናደርግም። ራሱ ቃሉ በሚል ሰጠው ትርጉም እንወስዳለን ሲል ኦኬ ስለዚህ ቃሉ በሚሰጠው ከሆነ እጅ ማለት ትከሻንም ያካትታል። እጅ የሚለው ሙሉውን አካልን የሚያካትት ከዚህ ጀምሮ ከሆነ ትከሻም አለው ወይ ብዬ ጠየቅኩት። ትከሻ ይኑረው አይኑረው አናቅም፣ እጅ ግን አለው። አላህ የምናመልከው አምላካችን አላህ እጅ አለው፣ ትከሻውን ግን አናቅም አለ። ከድርን ግን ይህን አልጠየቅኩትም። ኦልሬዲ እጅ የሚለውን የድ የሚለውን ገና ምን ብሎ ስለተረጎመው ያንኛው የአቡኪን የእሱን ተቀብሎ ስለመጣ ምን ብሎ ቅዋ ወይንም ደግሞ እንደዚህ በኃይሉ በምናምን ብሎ ስለተረጎመው ማለት ነው። ማንም ምን መጠየቅ እንደጠየቅኩ ስለማቅ ስለዚህ ጥሩ አድናን
አላህ ማለት ምንድን ነው? እሱ ማለት በዛቱ ዛት አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? እኔ የለውም ብዬ ነው የማምነው። ግን የአንተና የከድር ንግግር ኦኬ፣ አላህ ዛት ከሌለው ምንድን ነው እሱ? አላህ እሺ፣ በምንድን ነው የሚታየው? በቂያማ ቀን ይታያል ብለህ ታምናለህ አይደለ? ነው አይታይም ብለህ ነው የምታምነው? ይታያል ማለት እንዲህ ተብሎ የተገለጸልን ነገር ማውቀው የለም። እኔ እሱን እሺ፣ የማይታወቅ አምላክ ነው የምታመልከው ማለት ነው? ቁርአን በአስረዳኝ መልኩ ነው የማመልከው። ምንድን ነው? ምን ብሎ አስረዳ በቁርአን ውስጥ? አላህ ከፍጡሩ እንደማይመሳሰል እንዳናመሳስለውም አደንግሩ። እኔ ይመስላል አልወጣኝም። ሳይመስል ግን የራሱ ዛት አለው የለውም? እሱን ከከድር ጋር እንደጨረስከው ነው ሙሉ ሰምቻለሁ አትልም? እፎይ ከአንተ ጋር ቀጥል። እኔ ሀሳቤ አንተ ካመንክ ልሰልም ነው። የአንተ ሀሳብ እኔ ምንም አይሰራልኝም። የምታመልከው አካል ማታውቀውን ዝም ብሎ የሌለ እንደሆነ ላሳየህ እኮ ነው። አይ እኔ ያምኜበት ነው እኮ ያመንኩት። ለአንተ ነግሬህ አንተ እንድታምን ነው አይደል? ንገረኛ፣ የምታመልከው ምንድን ነው? እሱን የበላይ አካል ነው እንግዲህ የበላይ እኔ አላውቅም። እሱ የበላይ አካል ምን ፍርድ ቤት ነው? መንግስትን ነው? ማንን እኔ አንድ ተማሪ ነኝ። እኔ አንድ ተማሪ ነኝ። በአንተና በከድር ክርክር መሀል ነው። እንደዚህ ለምን አታደርጉም ነው ያልኩት። አንተ በደንብ አርጉ ብለህ ትእዛዝ ከምትሰጥ አንተ ራስህ አርገህ እንድታሳየን እኮ ነው። አሁን የተቀበልክ አይደለማ ከኔ በላይ የተሻለ ከድርንም አልተቀበልክም። እቀበላለሁ። ከድር ይቀጥላል። እሱን ከከድር ጋር ቂያማ ቀን ታየዋለህ አታየውም? አላህን ኢንሻአላህ እሱ አላህ ይወፈቀው ያያል። ታያለህ። የሚታይ ነገር አካል ነው አይደለም? አላህ አለም ወላሂ አለም። ስለዚህ ሳታውቅ ማታውቀውን አካል ነው የምታመልከው ማለት ነው። ኦልራይት ኡመር ተራ አልደረሰኝም። ኑሪ ባይ ሶፊ ትቀድማለች ይመስለኛል። ሶፊ ቆይታለች። ሶፊ ቅድም ጀምሮ ሶፊ ነበረች። አዝናና እንደሚሄዳል። ሶፊ ሚዩት ነሽ እያወራሽ ከሆነ ሶፊ ዘይን ሀዊ ትመስለኛለች። ከዛ ኡመር እኔ ተማሪ አይደለሁም። እኔም አለው። አንቺ ተማሪ ነሽ። አሁን አለ የገባሽ አንቺ። አብ መንፈስ ቅዱስ አንድ አምላክ። እሺ እመልሳለሁ። እኔም ግን መልስ አለኝ። እኔም ማውራት እችላለሁ። ሶፊ፣ ሀዊ፣ ኡመር አሁን በቅርብ የገባሽ ስለመሰለኝ ነው። አንቺ ትቀጥያለሽ። እሺ ሶፊ ይሰማል? አዎ ይሰማል። መልካም። አላህ እጅ አለው ብለሽ ታምኛለሽ? አዎ። ኦኬ። የማንም አይመስል እጅ አለው። ኦኬ። እጅ የሚለው ቀጥታ ትርጉሙን ነው ወስጂው ወይንስ እጅ የሚለውን ትተረጉሚዋለሽ? ለምሳሌ ወንድሞች ቅድም ነው አላህ እጅ ሲባል የተፈለገበት ኃይልን ለመግለጽ ነው፣ በኃይሉ ፈጠረ ለማለት እንጂ እጅ የለውም ብለው እንዳሉት ቀጥታ ነው ሙስጠፋ። ኦኬ። ስለዚህ የቀጥታ እጅ የሚለውን ትርጉም ትወስጃለሽ ማለት ነው። እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እጅ ማለት ስልህ እንደኔ እንዳንተ አይደለም፣ ከፍጡር ጋር አይመሳሰልም። ሳታመሳሲው ቀጥታ እኔ አሁን እጅ የሚለውን ትርጉም አውቀዋለሁ። ቀጥታ የእጅን ትርጉም ነው የምትለው ካልሽ እጅ ምንድን ነው? እጅ አሁን ክንድን ያካትታል፣ ጣትን ያካትታል፣ ጠፍርን ያካትታል፣ መዳፍን ያካትታል እኮ። እሺ ቆይ እኔ ቀለል አድርጌ ልመልስልህ። ነፍስ አለካ? እሺ ስፔሲፊክ ቦታዊቱ ጋር ነው ያንተ ነፍስ ያለበት። ምን ነፍስን ካላ ጋር ምሳሌ ልትሰጪ ነው? ሱራ 1674 ላይ ምሳሌ እንዳታውቁ። ስፔሲፊክ ቦታው አንተ የቱ ጋር ነው ያለው ንገረኝ። እኔ እኮ አላህ እጅ የቱ ጋር ነው ያለው ብዬ ጠየቁት። ከአንተ ከቦዲየች ምንህን ይመስላል ነፍስክ? እኔ እኮ እጁ ምን ይመስላል ብዬም አልጠየኩሽም። አይደለም እጅ አለው? አዎ አለው። ተገልጿል? አልተገለጸም ነው። አንተ አሁን ምኑን ነው ማወቅ የፈለጉ? ነፍስ አለክ? አለክ? ምን አይነት ነው? አታውቅም። ኦኬ። ስለዚህ ያለ እጅ አይታወቅም። ምን አይታወቅም? ምኑ አይታወቅም? ምንድን ነው ኤግዛምፕሉን ያመጣሽው? ለአላህ ኤግዛምፕል ትሰጫለሽ? አይደለም አንተ ነፍስ እንዳለ አታውቅም? ታውቃለህ?
አውቃለሁኝ። የቱ ያ ጋር ነው ማለት ያለው? ግን ወይ የቱ ጋር ነው ቦታ ያለው? አይደለም አልጠየኩሽም። ነፍሴ የቱ ጋር ነው ያለህበት ያለው? ጋር ነው ብዬ አልጠየኩሽም። ቦታ የቱ ጋር ነው ብዬ አይደለም የቱ ጋር? አልጠየኩሽም። እሺ ምን ይመስላል ነፍስ? ከለሩ ምናምን ምን አይነት ነው? አቋሙ ምንድን ነው? ምን ይመስላል? ኦኬ። ስለዚህ ነፍስ መንፈስ ነች፣ የምትታይ አይደለችም። ያለህም እጁ መንፈስ ነው አይደለም ምን ይመስላል? በቃ አንተ ውስጥ እስካለ ድረስ ምን መንፈስ ነው። ይመስላል? እሺ በምን አወቅ እጃ መንፈስ መሆኑን? ኦኬ፣ ማይታይ ስለሆነ ከእግዚአብሔር ሶ የተቀበልናት ስለዚህ እስትንፋስ እኛም አለው አለኝ ስላለ አለህ እንላለን፣ አለው እንላለን። ግን ምን አይነት ነው አልተገለጸልንም፣ አላየንም። እኔ ምን አይነት ነው ብዬ አልጠየኩሽም። እሺ ያልጠየኩሽም እየሆነ የመልሽ ያለሽው እሺ አንደኛ ነፍስ የምትታይ አይደለችም፣ ረቂቅ ነች። ሶስት ግብረ ባህርያተ ነፍስ አሉ። አራቱ ስጋ ባህርያትና ሶስቱ ባህርያተ ነፍስ የሰባቱ ድምር ውጤት ነን እኛ ሰዎች ስንባል። እነኚህ ሶስቱ ደግሞ የነፍስ ባህርያት የሚታዩ አይደሉም፣ ረቂቅ ናቸው። ኦኬ። አላህ ግን እጁ መንፈስ ነው ወይ? ኤግዛምፕሉን ስለተጠቀምሽ ስለተመቸኝ እንደ ነፍሴ የአላህም እጅ መንፈስ ነው። ለምሳሌ ነፍስ በእንስሳትም አሁን በደም ውስጥ ለምሳሌ አለች። ቆይ ስለዚህ ነፍስ በደም ውስጥ ስማኝ። ስላለች እንደዛው ነፍስ በደም ውስጥ እንዳለችው የአላህ እጁ በደም ውስጥ ነው ያለው። ከነፍስ ጋር ስላመሳሰልሽ እጁ ከደም ውስጥ ነው ያለው። እሺ አይደለም ልመልስልህ። እጁ በደም ውስጥ ነው ያለው ማለት አለ አይደል? አንተ አሁን እጅህ ላይ ኦልሞስት እንትኖችህ ይሄዳሉ፣ ደሙ ይዘዋወርበታል። ይሄ የፍጡር ባህሪ ነው። ፍጡሩን አልመስልም ማለት እጁ በደም ውስጥ ይሄዳል ማለት አይደለም ማለት ነው። ቀጥተኛ መልስ ነው። ትከሻ አለ ወይ ካልከኝ ትከሻ እኔ እጅ አለኝ፣ እጄ ትከሻ አለው። ይሄ የፍጡር ነው። ፍጡሩን አልመስልም ብሏል። ስለዚህ አለው ትከሻ ብዬ አልመልስልህም። እጅም አሁን እኮ ምን የፍጡር ነው። ማወቅ የፈለግከው? እጅም የፍጡር ነው ሶፊዬ። ትከሻ የፍጡር እንደሆነ ሁሉ የሰውን እጅም የፍጡር አይመስልም። አሁን ለምሳሌ ቆይ እጅ አለኝ፣ ቆይ ስማ፣ ቴንኪው። ቆይ ትከሻ ከሆነ የፍጡር ነው አልቀበልም አልሽ። እጅ ሲሆን ግን አይደለም እቀበላለሁ አልሽ። እጅም እኮ የፍጡር ባህሪ ነው። አይደለም። እሺ በእጆቼ ፈጠርኩ አለ። በእጆቼ ፈጠርኩ ማለት እየገለጸ ሊሆን ይችላል። እጅ ግን የፍጡር ነው ማለት አይደለም፣ ወይም መሳሰላል ማለት አይደለም። ሶ ግን ይህን ያህል አሁን አሳስቦ ከአንተ እጅ አለ የለው የሚለው ነገር ምንድን ነው ነው ጥያቄ የሆነብኝ። ኦኬ፣ ቀላል። ስንት እጅ ነው ያለው? አልተገለጸም። እሺ አይታወቅም። አልተነገረንም። ምን ብሏል ነው ያልሽው ነበረ? አንድ እጅ ሊሆን ይችላል እንዴ? አልተነገረን። በቃ አላቅም። እኔ አሁን ለምሳሌ እፎይ አባቱ ስም ማን ነው ቢሉኝ አላቅም ነው ምልክ። ስለማላቅ ያላቀው መልካም። የማላቀው ምን ብዬ ልመልስ? እሺ፣ እጆቹ ጣቶች አሉት የሉትም? አልተገለጸም። እሺ አንተ እኮ ዞሮ እርግጠኛ ዞሮ ነሽ? ዞሮ ከሰው ጋር ለማመሳሰል ነው። ከማን ጋር? እርግጠኛ ከኢየሱስ ነሽ? ጋር አይደለም? ተገለጸ እርግጠኛ ማትበይ ነሽ? ሁለት እጆች አሉት አላህ ሱብሃነሁ ወተዓላ። ቆይ ስማኝ አንዴ። ቆይ ፍቃድ ግዴታ ትንሽ አይደለም ግዴታ አንተ ፍቃድ የምታመልከውን ትንሽ ኢየሱስ መምሰል አለበት ነው። አይ እኔ ማመልከውን ኢየሱስንማ ቢመስል በምን እድልሽ? በስጋ የተገለጠውን ቢመስል በምን እድልሽ? ተጀምሮ ያላለቀ ጣዖት ነው እኮ ይመስለው። እግር አለው እጅ አለው ጭንቅላት ይኑሮ አይኑሮ ማታቂውን ነው የምታመልኪው። ጭንቅላት የሌለው እኔ እንኳን የምታይ ሁለት እጅ ያለኝ ጥያቄ አለኝ እዚህ ላይ። አካል ቆይ። ስለዚህ እጅ አለው ስንት እጅ እንዳለው ግን አታቂም አይደለ? ቆይ ለምሳሌ እሺ ልንገርህ። እኔ አሁን ረዥም ነኝ አልኩካ። ስለዚህ ሶፊያ ረዥም ነው ቁመቷ ትላለክ። ሶፊያ ወፍራም ናት ቀጭን ናት ቢሉክ አልነገረችኝም ነው የምትለው እንጂ ምን አይነት ነኝ ትነግረኛለክ? ወይ መልካም። ደግሞ ስለዚህ እጅ የሆነ እንዳለው ጭራ አለኝ ነግረሻል? ከሰው የወጣ ስንት እጅ ፍጥረት አለኝ እንዳለው ነው? ነገራችሁ? መልካም። እጅ አይደለም ነግሯችኋል? መልስልኝ። አይደለም መልስልኝ። ለምሳሌ አይደለም ቁመቴ ረዥም ነው ብያሃለሁ። ሰማኝ፣ ቁመቴ ረዥም ነው ብያሃለሁ። ከዛ ሌላ ነገር ግን አልገለጽኩልህም። ስለዚህ አሁን እኔ ምንድን የምመስለው ሰው አልመስልም? ምን አይነት ነገር ነኝ? ወይ እሺ ስለ እኔ ያስረዳ ብልህ ምን አይነት ናት ትላለህ? አላቅም፣ በቃ አልነገረችኝም። ስለዚህ ያልተገለጠ አካል ነው የምታመልኪው። ምንም ይሄ እንዴ ግዴታ አይደለማ። አይደለም ግዴታ እኮ ማለት ነው አንተ እንደምታያቸው ወይ ደግሞ ሶስቱ ስላሴ ተብሎ ወረቀት ላይ እንደተሳሉት ሰው መምሰል የለብን። አይ ጭንቅላት የሌለውን እንዴት ብለን እንስለዋለን? እናንተ እጁ ይገጣጠም ይለያይ እኮ አልታወቀም እኮ። ጭንቅላት የሌለውን አካል ለመሳል ራሱ ብንስለው ህጻናት ይፈራሉ። ያንን ስዕል አይተው ናይትሜር ይይዛቸዋል። አይደለም አንዴ ሚዩት አታርገኝ፣ ሚዩት አታርገኝ። አሁን ቆይ ተረጋጊ። ስለዚህ እጅ አለው ስንት እጅ እንደሆነ አልተገለጠም። እየካድሽ እንደሆነ ስለማቅ ስለተግባባን ኤኒዌይስ ገልጸዋል። ሁለት እጅ ነው ያለው ተገልጸዋል። አልተገለጠም ብላለች።
ችግር የለውም ተስማምቼላታለሁ። ትካድ እንደዚህ አቂዳቸውን ያለው ጣት አለ ወይ ያለኝ እኮ እፎ የጠየቀኝ እጁን ሳይሆን ጣት አለ ወይ ብሎ ነው የጠየቀው። ጣትም ጠይቄሻለሁ፣ ስንት እጅ ያለው ብዬም ጠይቄሻለሁ። አልተገለጠም። እሺ ሁለት። አይ ሁለት። ኦኬ ሁለት ግራና ቀኝ ነው ወይንስ በአንድ በኩል ብቻ ነው እጁ? ቆይ አይደለም ግራና ቀኝ ነው ብዬ ሰውን አመሳስልልህ ምን የፈለግከው? እሺ ከዛ እጁ ጋቱ ጋር የተገጠሙ ልትለኝ ነው? ንገሪኝ። ግራና ቀኝ ነው ወይንስ በአንድ በኩል ብቻ? ቀኝ ነው። ግራ የለውም? የለውም። እሺ አስተክፊሩላ የለውም። እርግጠኛ ነሽ? ግራ አለው የሚሉ ካሉ ስህተተኛ ናቸው ማለት ነው። አይደለም። አሁን ፖይንቱ ምንድን ነው? አንተ እጁን የፈለክበት ፖይንት ምንድን ነው? ግራና ቀኝ እጅ ነው ያለው ወይንስ ሁለቱም እጆቹ ቀኝ ብቻ ናቸው? ቀኝ ብሎ ከፍጡራን ጋር አይመሳሰልም። ያለ ግራና ቀኝ ማለት የሰው እጅ የሰው የአንተና የኔ እጅ ግራና ቀኝ ነው። የፍጥር ግራና ቀኝ ነው። ከፍጥር ጋር እናመሳስለው። አላህ ግራና ቀኝ ነው ያለው ወይንስ ቀኝ ብቻ ነው? ለመጨረሻ ግራና ቀኝ ነው ብዬ አላመሳሰልም። ግራና ቀኝ ነው ብዬ አላመሳሰልም እያለች ነው። አይዳ መቀጠል ትችያለሽ፣ ደጋግመሽ እየገባች ስለሆነ። የአንቺስ አላ ግራና ቀኝ ነው ወይንስ ግራ ብቻ ነው? አይዳ ማይክሽን አንሻው። ግራና ቀኝ ተብሎ እንደ ፍጡራን የአላህ ሱብሃነሁ ወተዓላ እንትን አይመሳሰልም። ስለዚህ አንቺ ያላ ደግሞ ግራና ቀኝ ነው? የለም ግራና ቀኝ አይባልም። አቅጣጫ እንዲህ ምናምን ተብሎ አልተሰጠውም። ስለዚህ ግራና ቀኝ እጅ የለውም ማለት ነው። ለምን ሁለት እጆች አሉት? ከላስ በቃ 4 ነጥብ። ግራና ቀኝ የለውም ማለት ነው። ግራና ቀኝ አይባልም እንደዛ። ቴንክ ዩ። ስለዚህ ግራና ቀኝ ካለው ፍጡር ነው ማለት ነው አይደለ አይዳ? የአላህ ሱብሃነሁ ወተዓላ እጅ ከፍጡራን ጋር አታመሳስል። አንተ አይመሳሰልም። የአላህ ባህሪዎች ናቸው። ግራና ቀኝ ካለው ፍጡር ነው አይደለም ነው ጥያቄ። እንዴ ምን ግራና ቀኝ አይባልም። አቅጣጫ የለም። ከሰው ጋር አይመሳሰልም ያለች ግራና ቀኝ ነው ምናምን ሳይሆን አልወጣኝም። ግራና ቀኝ ካለው ፍጡር ነው አይደለም? ይሄ ብቻ ኮንፊርም አድርጉልኝ። አይደለም ፍጡር ነው አይደለም ሳይሆን ግራና ቀኝ ማለት አሁን ለምሳሌ አንተና ግራና ቀኝ እጅ አለ፣ ሰው ነህ፣ ከሰው ጋር አልመሳሰልም ብሏል። ስለዚህ ግራና ቀኝ እንደሰው አለው አመሳስይኝ አልወጣኝም። እጁ ግራና ቀኝ ከሆነ ፍጡር ነው ማለት ነው አይደለም? አይደለም። አምላክ ፈጣሪ ነው፣ ሁሉን የፈጠረ ነው። ግራና ቀኝ ካለው የፍጡር ነው ይመሳሰላል ከፍጡር ጋር ብለሻል እኮ። ይሄንን ኮንፊርም አድርጊልን እስኪ። ግራና ቀኝ ካለው ፍጡር ነው በይ እስኪ። እሺ ቆይ ግራና ቀኝ አለው እንበል፣ ከዛ ግን ሰውን አይመስልም። እሺ ምንድን ነው? አሁን ደግሞ አለው ወደሚለው መጣሽ። አለው እንበል ያልኩህ እሱ ቦታ ስለማላውቀው አይደለም። ስማኝ፣ ስለማላውቀው አይደለም። ነው ስማኝ አንዴ። ታወሩት እኮ ስለ ፈጣሪ ነው። እንበል የሚባለው ነገር የለም። ከሌለው የለም ነው፣ ካለው አለው ነው አይደለም። አሁን የለው ቤት አላስታውሱም ማለት ነው። ግራና ቀኝ ስለ ፈጣሪ ነው። ስለዚህ አይደለም። ስማኝ አንዴ፣ የለውም አለው የለውም ብዬ እርግጠኛ እንዳልሆን ቦታውን ስለማላውቀው፣ ስለዚህ እሺ ፖይንቱ ምንድን ነው? እሺ አሁን ግራና ቀኝ ቢኖረው ራሱ እንደ ሰው አይመስልም፣ ከሰው ጋር አይመሳሰልም። ምንድን ነው ፖይንት? የለም። ዛሬ አምላካቸውን በምን ያህል እየካዱት እንደሆነ በደንብ ይውልን። ዚስ ማይተደርሷል። ዋናው መልሱ እኮ አንተ ይለንገረ የአንተ ሀሳብ ምንድን ነው? ከሰው ጋር እያመሳሰልክ ነው። ይለንገረ አይደለም። ቆይ ራሳችሁ ፍጡር እያመለካችሁ እንደሆነ እኮ እየነገራችሁኝ ነው። ፍጡር እያመለካችሁ ያለሰው የለም። ቀኝ እጆች አሉት ሁለት ብለሽኛል አይደለ ሶፊ? ሜዲካል ስፓኒሽ ሜዲካል ሶፊ ሁለት ቀኝ እጆች አሉት ብለሽናል አይደል? እሺ ብለሻል። ስለዚህ አላህ አቅጣጫ አለው ማለት ነው። እናመሰግናለን። የለውም። ቀኝ እጅ አለው አልሽን እኮ ሁለት ቀኝ እጅ እንዴ
እና አቅጣጫን ይገልጻል። ቆይ እሺ፣ አንዴ ቆይ በደንብ ይገልጻል። ቀኝ ማለት ምን ማለት ነው? አንዴ ጥያቄ መልስልኝ። ሶስቱ ስላሴዎች አይን፣ አፍንጫ ምናምን ልክ አንተን ነው የሚመስሉት። ፂምም አላቸው፣ ነጭ ነው። ስለዚህ ሰው ናቸው። በሆነ አጋጣሚ ወደ ላይ ወጥተዋል፣ እያመለካቸው ነው። እኛ እንደዛ እናምንም። መንፈስ ነው እግዚአብሔር እንዴ መንፈስ ናቸው። ስዕላቸው ቤት መጣ። የተጠየቅሽውን መልሽ። እዛ ስዕል ላይ የምታየው እንደዛ መስሎሽ ከሆነ እሱ ለመማማሪያነት እንዴት ተሳለ ነው እኮ አስተምረኝ። ለምሳሌ ኬት መጣ ምስላቸው? ኬት መጣ? ኬት መጣ ምስላቸው? አትሩጪ። መገለጥ ይባላል። መገለጥ እኮ ለማን ተገልጠው? ኦልሞስት እኮ ትክክለኛ ሰው ናቸው። ሽፍት አታድርጊ። ቆይ ሽፍት አታድርጊ። አትሩጪ። አላ ሬጉላር የሆነ ቅርጹ የተዛባ ሁለት ቀኝ እጆች አሉት። ስለዚህ አቅጣጫ ሳለው አቅጣጫ ያለው ደግሞ ፍጡር ነው አይደለ? በአቅጣጫ የሚገለጽ ፍጡር ነው። ስለዚህ አላህ ፍጡር ነው። ፍጡር ያውም ቅርጹ የተዛባ ሁለት ቀኝ እጅ ያለው ቀኝ ሁለት ያለው ሰማይ ፍጡር ቢሆን ኖሮ አይደለም። ፍጡር ቢሆን ኖሮ እንደናንተ በምስል እናስቀምጥ። ከድር ቅድም ማይክን አንሳው። ከድር ቅድም ምን ብለኸኛል? ፈጣሪ አቅጣጫና ዳይሜንሽን የለውም። በአቅጣጫና በዳይሜንሽን ከተገለጸ ፍጡር ነው ብለኸኛል። አይ እዚህ ጋር ተረት ስማ፣ ቅድም ያልከው እኛ ማለት ነው። አሁን ሁላችን እዚህ ላይ አምላካችሁን ክዳችኋል ያልከው ነገር አልካድንም። ይሄንን ልመልስልህ። አንደኛ የካድንም አይደለም። አንተ የራስን አቂዳ አስቀምጠሃል። አንተን አይደለም። ቅድም ሁለቱን ያልኩት እነሱን ያልኩት አንተማ የራስህ ከእነሱ የተለየ ስለሆነ አንተ እጅ ያለው ብለህ ግን አሁን ካነሳችሁ ነገር እስኪ ፕሩፍ ታምጣልን። ሁለት ምናምን ያለችውን ታምጣልን ፕሊዝ። ሁለት እንዳለው ማስረጃ ዝም ብለሽ የአላህን እንትን ማለት አትችይም። እንኳን አንቺ እሱም እንትን አላለም። ገብቶሻል? ማስረጃ ካለሽ እኛ እናምናለን። አላህ እንደዚህ ብሏል ካለ እናምናለን፣ እንቀበለዋለን። ካላለ ግን ዝም ብለሽ እዚህ ሁሱ ወይም እንትን አሉ ምናምን ብለሽ እንትን አትበይ። ሶፊ አንቺን ነው። ኦኬ እሺ፣ አንተ መልስ ነው የምትፈልገው? ነው ካነሳሽ አሁን ስለ አላህ ስለ ቁርአን አንተን አይደለም። አንዴ ይቅርታ፣ አንተን አይደለም፣ ከድርን አይደለም። ቀጥ መልሱን ዝም ብለሽ የተጠየቅሽውን አንተ መልስ ነው የምትፈልገው እኮ መልስ ነው የምትፈልገው። እኔማ ፍጡር መሆኑን አሳየው። በቃ ጨረስኩ። ደን ፍጡር ነው። እንዴት አድርጋ አሳየህ እኮ? እንዴት አድርጋ አሳየህ? ኦኬ፣ በአቅጣጫ የሚገለጽ ነገር በሙሉ ፍጡር ነው። ምክንያቱም ሁለት ቀኝ እጅ ያለው አልሽ። በምን አይነት አቅጣጫ ገለጽ እኮ? በምን አይነት አቅጣጫ ተገለጸ? በቀኝ ቀኝ በሚል እጅ ነው የተባለው። አቅጣጫ በምን አይነት? ቀኝ በሚል እጅማ እጅ ነው። ሁለት ቀኝ እጅ ያለው ስትይ ቀኙ ዳይሬክሽን ነው፣ እጅ የሚለው አካል ነው። ስለዚህ ቀኝ የሚባለው ነገር ከመፈጠሩ በፊት አላህ እጅ የለውም ነበር ማለት ነው። ስለዚህ አላህ አካሉ ራሱ የተፈጠረ ነው። አሌስ ቀኝ ግራ ዳይሬክሽንም ማን የፈጠረው? ማንም ይፍጠረው። ለምን ማንም ይፍጠረው? ማን የፈጠረው? ማንም ይፍጠረው መልስ አይደለም። ማን የፈጠረው ዳይሬክሽንን? አላህ ፈጠረው ብትይ ራሱ ቀኝን ከፈጠረ በኋላ ነው ሁለት ቀኝ እጅ ያለው ማለት ነው። ምክንያቱም ቀኝ በሌለበት ላይ እጅ ሊኖረው ስለማይችል። አንተ ራስን ፈጥረከዋል። ፖይንቱ አልገባሽም? በደንብ ክሊር ላድርግ። ፖይንቱ ገብቶኛል። በቃ ፈጣሪ አይፈጠርም። ከፈጠረ በኋላ ከተፈጠረ በኋላ የምትለው ነገር አይደለም። አይፈጠርም። ያለ የነበረ ወደፊት የሚኖር ነው። አልተረዳሽውም። ምን ብለሽኛል? ሁለት። እሺ ቆይ አንዴ ቀለል ያለ ጥያቄ ልጠይቅ። አንዴ አይ ፖይንቱ ስላልገባሽ ነው። ስለገባኝ ነው እንዳልገባሽ። ሁለት ቀኝ እጅ አለው አልሽ። አዳምጪ። ሁለት ቀኝ እጅ አለው አልሽ። ኦኬ፣ ግራ ብዬ ስጠይቅሽ ዳይሬክሽን ነው የለውም ቀኝ እንጂ ብለሽኛል። ማማን ብለሻል አላልሽም? ቀኝ ነው እንጂ ግራ አይደለም ብለሻል አይደለ? ሶፊ እየመለሽልኝ ሰዓታት። አቤት። መልካም። ቀኝ እንጂ ግራ እጅ አይደለም ያለው ብለሽኛል። ሁለት ቀኝ እጆች አሉት ብለሻል። መልካም።
ቀኝ የሚለው ነው አካሉ ወይንስ እጅ የሚለው ነው አካሉ? ማስረጃም እየጠየኩ እፎይ ቆይ ሰማኝ አይደለም። ሁለት ቀኝ እጅ ማለት እንደው ሁለት ቀኝ እጅ ከሆነ የሰው ልጅ ሁለት ቀኝ እጅ አለው? ችግር የለውም። ስለዚህ አላህ ሁለት ቀኝ እጅ አለው አይደለ? አይመሳሰልም። በቃ ከኛ ፈጣሪ መሆኑን የምታውቅበት አይመሳሰልም። እሺ ቆይ ስለዚህ ሁለት ቀኝ እጅ አለው አይደለ? አላህ አንዴ አዳምጠኝ። አንዴ እኔ ልጠይቅህ። አንተ ብቻ አታውራ። አዳምጪ፣ በደንብ አስተውሉ። አንዴ ብቻ ቆይ አዳምጪ፣ ተራሽን በደንብ አስተውሉ። ሁለት ቀኝ እጅ አለው ብላለች። አላህ እጅ እንዲኖረው የግዴታ ቀኝ የሚባለው ዳይሬክሽን መኖር አለበት። ቀኝ የሚለው ዳይሬክሽን በሌለበት አቅጣጫ በሌለበት ላይ እጅ ሊኖረው አይችልም። ስለዚህ አላህ እጁ የሚመጣው መቼ ነው? ቀኝ የሚለው አቅጣጫ ከመጣ በኋላ ነው። ቀኝ ሲኖር ነው እጅ የሚኖረው ማለት ነው። ይሄ ማለት ደግሞ አላህ አቅጣጫን ፈጠረና ለሰውነቱ ወይንም ሁለት እጅ ፈጠረ በቀኝ በኩል ማለት ነው። ቀኝ በሌለበት ላይ እጅ ሊኖረው ስለማይችል ማለት ነው። ይሄ ደግሞ ራሱ አላህ ራሱ ላይ እጁ ላይ ምን ይሆናል? የፍጡር ባህሪ ለጥፏል ማለት ነው። ወይንም ፍጡር እላው ላይ ምን ብሏል? ሰክቷል ማለት ነው። እሺ አንዴ ሰማኝ። አዳምን ማን የፈጠረው? አንዴ ሰማኝ። ምን አገናኘው ከፖይንታችን ጋር? አይ መልስልኝ። አንዴ የምጠይቅህ መልስልኝ። አዳምን ማን የፈጠረው? ካነሳሁት ፖይንት ጋር ሪፊት በእናንተ አዳምን ማን የፈጠረው? አንዴ መልስልኝ። ምን አገናኘው ካነሳሁት መልስ? አሁን እኮ ፖይንቱ ሲያገናኘው እኔ ያሳያለሁ። አዳምን ማን ፈጠረው? ምን አገናኘው? እግዚአብሔር ፈጠረው። ቀጥሽ። እሱን ያው ካልተገናኘ ታስቆመኛለህ። እንደ ስለሚገናኝ ነው። ማን ፈጠረው ነው ጥያቄ። እግዚአብሔር ፈጠረው። ቀጥሽ። በምኑ ፈጠረው? ምን በምን ፈጠረው? በምኑ ፈጠረው? ሁሉ በእርሱ ነው፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በቃሉ በምኑ ፈጠረ? ሁሉ በእርሱ ሆነ። ሁን በቃ ሁን። አንተ አዳም ሁን ብሎ ነው የፈጠረው? ወር በምን ፈጠረው? ያ በቃሉ ፈጠረው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ አዳምጫ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የሆነው በቃሉ ነው። አንዳች እንኳ ያለ እሱ አልሆነም ይላል። እሺ አንዴ አዳም የሚባል ሰው ተፈጠር ተብሎ ነው የተፈጠረው? ካፈር ነው የተፈጠረው? ተፈጠረ። በቃ አሁን ምንድነው እኮ በምን ተፈጠረ? በምን ፈጠረው? በምን ፈጠረው? በእጁ ነው የፈጠረው ወይ ሁን ብሎ በቃሉ ነው የፈጠረው? በምን የፈጠረው? በቃሉ አልኩሽ እኮ። ያ ቃሉ አካላዊ ነው፣ የሚፈጠር ነው። ለዚህ ነው ዕብራውያን ምዕራፍ 1 ላይ የሚላለ መጽሐፍ ቅዱስ ላይ አለ እንደዛ። አሁን እኮ ነገርኩሽ እኮ መጽሐፍ ቅዱስ ላይ አለ። አዳም በቃሉ ተፈጠር ብዬው ተፈጠረ የሚላለ አሰማም ልጅቷ ማለት ነው አለ። መልስ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ለእርሱ አልሆነም። ሁሉ በቃሉ ተፈጠረ እያልኩሽ፣ ሁሉ በቃል ሆነ፣ ከሆነውም እንኳን አንዳች እንኳን ያለ እሱ የሆነ የለም። አሁን ከአላህ ፍጡር ከመሆን ጋር ምን አገናኘው? ጥያቄው በደንብ አስተውሉ። አንዴ ጥያቄን ስማኝ። አንዴ በደንብ ተረዳኝ። አንዴ በደንብ አዳምጪ፣ ተረጋጊ። ቆይ አላህ ቀኝ ለማስቀየስ ነው ሀሳብ ስላልገባ የምትመልሰው ሌላ ነገር ነው አይደለም። ጥያቄ ፕሊስ በደንብ ገብቶኛል። ይህን ሰምተህ መልስልኝ። ተረጋጊ። ቆይ አዳምጪ። ሎክ አላህ ያለ ቀኝ እጅ ሊኖረው እንደማይችል አሳይቻችኋለሁ። ቀኝ ደግሞ ፍጡር እንደሆነ አቅጣጫ ፍጡር ከሆነ ያ ፍጡር በሌለበት ደግሞ እጁ እንደማይኖር ተማመነ። ስለዚህ አላህ ወይንም እጁ ፍጡር ይሆናል ማለት ነው። እጅ የሚለው አካሉ የአላህ ፍጡር ይሆናል። ወይንም ደግሞ ቀኙ ዳይሬክሽን በራሱ ፍጡር ያልሆነ ይሆንና ቀኝ የሚባል አቅጣጫ ራሱ ፈጣሪ ያለ ማለት ነው። ከድር ቅድምም ብሎናል። ዳይሬክሽን እና ዳይሜንሽን ለፈጣሪ ከተሰጠረ የፍጡር ባህሪን ያመጣል ብሏል። ከድር ትስማማለህ? የሚመስለው ምንም ነገር የለም ብያለሁ። ደግሞ አንዴ ኢየሱስ ፈጣሪ ነው ፍጡር ነው? ኢየሱስ ዳይሬክሽኑን ትቀበላለህ? አሁን ጤነኛ አይደለችም። ሚዩት አደርጋለሁ። አንዴ ኤፎይ፣ አንዴ ብቻ አንዴ። ዳይሬክሽንን ትቀበላለህ አንተ? አሁን እሷ ባለችው አላህ ሁለት ቀኝ እጅ አለው ብላለች። ቀኝ የሚለው ፍጡር ነው አይደለ? አቅጣጫ ነው።
ራይት እየሰማሁህ ነው። ጨርስና አቅጣጫ ነው አይደለ? መልሳለሁ። ቀኝ የሚለው አቅጣጫ ነው አይደለ? ቀኝ ማለት አቅጣጫ ይሆናል? እስኪ ንገረኝ አንተ። ምንድን ነው እሱ? እሺ ሁለት ቀኝ እጆች አሉ ሲባል ምን ማለት ነው? እኔ አለው አላልኩም። እጆች አሉት አላልኩም። አካል አለው አላልኩም። ግን ቀኝ አሉ ሲባል ለሚሉ ግራ ዳይሬክሽን የለውም። ይገልጻል ወይ ነው ግራ ሳይሆን ቀኝ እጅ ነው ያለው የሚሉት ምን እያሉ ነው? እኮ አሁን እያልኩ ያለሁት አንተ ባመጣኸው ቀኝ ይሁን ግራ ይሁን ዳይሬክሽን ይገልጻል ወይ ነው ምልክት። በደንብ ከገለጸ እስኪ ዲስክራይብ አድርግልን። ግራና ቀኝ ዳይሬክሽንን አይገልጽም። አሁን ለምሳሌ ዳይሬክሽን ሲባል ምክንያቱም ለምን መሰለህ ይህንን ያልኩት ግራ የለውም ቀኝ ነው። ዛት እንዳለው ተማምነናል። አቅጣጫ ነው አይሚን አካል አለው አይደለ? እነሱ በሚያምኑት ያ አካል ደግሞ በቂያማ ቀን የሚታይ ነው። ያ የሚታየው ደግሞ ሁለት እጅ ነው። ያ ሁለቱ እጅ ደግሞ በቀኝ በኩል ነው። አቅጣጫ አይገልጽም ብለህ ነው የምታምነው ይሄንን? ምክንያቱም የሚታይ አካል አለው። ያ አካሉም ደግሞ በቀኝ በኩል ነው። እሺ ልመልስልህ። ምክንያቱም አንድ እንዳትተረጉመው ነገር ማለት እፈልጋለሁ። ችግር የለውም እንዳትተረጉመው በደንብ አስተውል። ማሰሪያውን የሚታይ አይ ልነግርህ ነው ሁለት እጆች መሰለኝ። ሁለት ሚሉትን እንዳዘነጋ እዚህ ላይ የሚታዩ ናቸው። እነኛም ደግሞ በቀኝ በኩል ብቻ ናቸው፣ በግራ የለም ተብለሃል። ቀጥል። እሺ አንዴ ከርዕሱ ልውጣና ሶፊ ማለት ነው እዚህ ጋር የነበረችው ብታስገባ ጥሩ ነው። ምክንያቱም አንዴ ሪስፔክት አድርግ። አንተ ሴት ልጅ ነች፣ ሪስፔክት አድርገህ እያወራት ነው። እሷ ደግሞ ታዳምጥህ። አንቺ ለማውራት ከፈለግሽ እዚህ ጋር አዳምጭና፣ ምክንያቱም ያስወጣሽል የእሱ ቤት ነው። አንድ ነገር እሱ እያወራ በላይ እንትን የእሱ ባህሪ ተረጅና እንትን በይ እና ሶፊ ብትመልሳት ጥሩ ነው። ምክንያቱም የጀመረችውን ነገር እንትን ደጋግማ ያስረብሽ እኮ እያያት እኮ ነው። ደጋግማ እየረበሽ እዚህ ሙስሊሞች ማለት ነው ለማውራት ከፈለጋችሁ ሪስፔክት አድርጋችሁ በላይ አታወሩ እና ሪስፔክት አድርጉ። እሱም ሪስፔክት እያደረጋችሁ ነው። ግን የምትሳደብ ከሆነ ሴት ልጆች ናቸው እንትን አትበላቸው ፕሊዝ። እና አንተ የጠየቀኝ ጥያቄ ለእኔ ብቻ ሳይሆን እኔ አንተ የጠየቀውን ጥያቄ እኔ መጠየቅ እፈልጋለሁ ሙስሊሞች። ምክንያቱም እኛ ሁሉም አዋቂዎች አይደለም ሙስሊሞች ብንሆንም ማለት ነው። እና መጠየቅ ያለባችሁ ራሳችሁን ጠይቁ። ስለ አንድ ኡስታዝ እንደዚህ ስላለ ምናምን አይደለም፣ ራሳችሁ ጠይቁ። ምክንያቱም ቲክቶክ ላይ አሁን ባለፈው ከሁሱ ጋር ነበር ውይይቱ ክርክር ነበር እና እኔ አስደነገጠኝ ሁሱ ባለው ማለት ነው። እኔ እንደዚህ እኔ በተማርኩት አስቤውም አላውቅም። ቁርአን ላይም እንደዛ አይልም። እና ሁለት እጆች አሉ ስትይ ደግሞ አምጪ አሳይኝ። እኔ አሁን ክርስቲያን ሆኜ ምናምን አይደለም። ሰምታው ከሆነ እሱ ሁለት እጆችን በግራና በቀኝ በኩል ናቸው ያሉት ብሎ ነው ያለው። ራሱ ሁለት እጅ አለው እያለች ነበር። እስቲ ሰዋት መልስልኝ። አበባ የለበሰችው ግን እፎይ እዚህ ላይ አንተ ጠይቀኸኛል፣ መልሻለሁ። እኔ ጥያቄ አለኝ። መጨረሻ እንዳታስወድድ ሳልጠይቅ ጥያቄ ጠይቃለሁ። ችግር የለም። ኦኬ ኡመርና አብዱራህማን አብደላ አህመድ እድለቢሶ አይዳ እፎይ አንዴ ኦኬ። ቅድም ሶፊ ተራውን እስከሰጠኝ እየጠበቅኩ ነበረ። ቅድም ሶፊ ያነሳችው አንድ ጥያቄ ነበረ። እሺ ለምሳሌ እናንተ ሶስቱ ስላሴ ብላችሁ እንትን በምስል ላይ ያሉት ነገራቶች ምንድናቸው ብለህ ነበር። ያ እኛ ቅድም ምን ብያለሁ? እሱ ስመልስ መገለጥ ይባላል። በመጽሐፍ ቅዱስ ላይ እግዚአብሔር በመገለጥ ነቢያቶች ጋር የተገለጡትን ለመማማሪያ የተቀመጠ እንጂ እግዚአብሔር እንደዚህ ነው እንደዚህ አይን እጅ እግር ኖሮት እንደዚህ ሶስት ቁጭ ያሉ ተነጣጥለው ብለን አናምንም። እግዚአብሔር ማንንም ይመስል አይደለም፣ ማንንም አይመስልም። ደግሞም እንደዚህ በፓርቲሽን ተከፋፍሎ ከዛም ደግሞ ሶስት ሰዎች እንዲህ ቁጭ ያሉ ናቸው ብለን አናምንም። ሲጀመር እግዚአብሔር ማንም ያየው እንኳን ምስል ስዕል ቀርቶ እንኳን እንደዚህ ስዕል ስለ እግዚአብሔር ይሄ ነው ልትል ቀርቶ ማንም ያየው የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው እግዚአብሔር አንድ ሰው እንኳን ያየው የለም ይላል። ጢሞቴዎስ ምዕራፍ 1 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ደግሞ እግዚአብሔርን አንድስ እንኳን ያየው የለም ሊያየውም አይቻልም ይላል። ስለዚህ ማንም ያየው የለም ሊታይም አይችልም። እነኛ የተሳሉ ብታያቸው በነቢያቶች በእንትን ያዩትን የተገለጠ ነው፣ መገለጥ ይባላል። እሱ ለመማማሪያነት የተቀመጠ እንጂ ይሄ እግዚአብሔር ነው ይሄን ይመስላል አይደለም። እግዚአብሔርን ተውና
አብዱራህማን ነው የጠየቀኝ አይደለም። እግዚአብሔር እንዳውና በእኛ ስዕላቶች የምታያቸው የመላእክት ስዕል እንኳን ተብለው እነዛ ኤግዛክትሊ ይሄ ነው ብለን አናምንም። ዝም ብሎ ለመማማሪያ የተቀመጡ በእንደዛ አይነት መልኩ ተገልጠው እግዚአብሔር ኢየሱስ ነው። ቆይ አንዴ እኔን ይጨርስ። የሚካኤል የገብርኤል ስዕል ተብለው ሲባሉ እንኳን የተገለጡበትን ያንን ጽሑፉ መሰረት አድርገው እንደዛ የተሳሉ እንጂ መላእክት እንኳን ለመላእክት እንኳን ኤግዛክትሊ ይሄንን ነው ታይተው እንደዚህ ልክ አንድ ሰዓሊ የሆነን አካል እያየ እንደሚስለው የተሳሉ እንደዛ አይደሉም። ልክ ለምሳሌ አሁን ሱረቱ መርየም ላይ ካየ ከቁጥር 17 እስከ 21 ካየ ጅብሪል ወደ መርየም ሲመጣ ሰው ተመስሎ ነው የመጣው። እሷ ጋር መልአክ ሰው ነው እንዴ? ሰው አይደለም አይደለ? ግን እሷ ጋር ሲመጣ በሰው አምሳል ተመስሎ ነው የመጣው። ልጅ ልሰጥሽ መጣው ሲል ወንድ ሳላውቅ ምናምን ብላ ትጠለዋለች። ግን ሲመጣ ወደ እሷ እንደ ሰው ተመስሎባት ነው። ደጋግሞ መሐመድ ጋም በሰው በዲያል ከልቢም እየተመሰለ ይመጣ ነበር እሱ መሰል ብሎ። ያ ማለት ግን ጅብሪል ያንን ይመስላል ማለት አይደለም። ስለዚህ ምንድነው እኛ መጽሐፍ ቅዱስ ላይ በተገለጸው ለመማማሪያነት የተሳሉ ናቸው። እግዚአብሔር ደግሞ መንፈስ ነው ብለን ነው የምናምነው። መንፈስ ነው፣ በሁሉ የሞላ ነው። በስፔስ እና ፕሌስ የሚያካብበው የሚያዋስነው አይደለም። መንፈስ ነው፣ ሊታይ አይችልም፣ አይታይም። ስለዚህ ከዚህ እስከዚህ እንደዚህ ተብሎ የሚገለጽም አይደለም። አሁን ወደ እናንተ ጋር ስንመጣ ግን ቆይ አንዴ እኔ ጨርስና ከድር እለቅልሃለሁ፣ ጨርስልኝ። ይቅርታ አብደላ፣ ይቅርታ ከድር አንተ ጋር እመጣለሁኝ። ቆይ ክርስቶስ ጋር ነው የአንተ ጥያቄ። ክርስቶስን እሺ ልልን ካለ እናልለፍ። ኢየሱስ እግዚአብሔር ነው ወይ? አዎ እግዚአብሔር ነው፣ በስጋ የተገለጠ። አይቶ በቃ የኔን ተውና ወደ አብደላ። ይቅርታ እኔ በማከል በመግባቴ ይቅርታ አብደላ። አብሽር። እሺ አብደላ፣ አሁን የእናንተን እሺ አንዴ ንካልኝ። አንተን አቂዳን ልለወቀውና አላ ዛፎች አሉ ስለታምናለህ። ቆይ ይቅርታ አድርግልኝና ይሄን ያነሳውብህ ነገር ምን መሰለህ፣ ለመማማር ስለሆነ የምናወራው ማለት ነው። ያ ይሄን ያነሳውብህ ለመሰለህ እኛ ጋር አሁን ቆይ አንዴ እኔ ሰማሁ እስካሁን አንዴ ብቻ እስከዛን ጠይቅ፣ ችግር የለውም። የቻልኩት እኔ ያው እንትን የለኝም፣ ግን ያው ግልጽ ስለማድረግ ነው ማውራ፣ ያው እውቀት መማማር ስለሆነ ነው ይሄን ያነሳሁት። እና ቅድም ጀምሬ ስለተከታተልኩ ነው እቺን ያነሳሁት። እና አሁን ይሄን ለምን ጠየቅኩ መሰለህ፣ እኛ ጋር አሁን ስለ እጅ ምናምን እያወራችሁ ነበረ ከሶፊ ጋር ረጅም ሳስታውሩ ስለሰማሁ ነው። እና እኛም ጋር አሁን እናንተ አሁን በገለጽክልኝ መንገድ አሁን ሶስቱን እንትን ወይም የመላእክቶችን ስዕል ሁኔታቸውን በገለጽክልኝ ልክ አላህም ጋር አላህ ለኛ በሚገባን መልኩ ገልጾት ነው እንጂ እንደዛ ነው በቃ። ያ ማለት እኔ በእጅ ገልጾት ከሆነ ራሱን ለምሳሌ እኔ በእጅ በፈጠርኩት ነገር ብሎ እንትን ብሎ ከሆነ በእኔ አይነት እጅ ነው አይደለም፣ ጣትህ እንዴት ነው ምናምን አይደለም፣ ለእኔ በሚገባኝ ወይ ነው እንደገለጽ አድርጌ እንትን ብሎ። ለምን አላህን የሚመስል ምንም አይነት ነገር ለይሰ ከሚስሊ ሸይእ ወሁወ ሰሚዑል በሲር የሚል ቁርአን እንዳለ ስለማቅ እሱን መሳይ ምንም ነገር የለም። እሱ ሰሚም ተመልካች ነው። ይሄ ማለት እንደኔ አይነት አይን ነው፣ እንደኔ አይነት እጅ ነው፣ እንደኔ አይነት ጆሮ ነው አይደለም። ለመሰለው ወይ እዚህ ጋር አስጨርሰኝና ማለት ነው እኛ ሩሃችን ሁላ የኛ ሩሃችን እንኳን የት እንዳለች ማናቅ ህዝቦች ነን። የኛ ጭንቅላት የሱን የአላህን እንትን ለየሆነ ይሄ ነው ብለን ለመቅረጽ ምንችል አይነት ፍጡራን አይደለንም። የፈጣሪ እንትን ነው አላህ የነገረን የመቀበል ግዴታ ያለብን ህዝቦች ነን። መخلوቅ ስለዚህ ሜቢ አብዱላህ አላህ ይሄ ነው የነገረን ነው እንጂ እንትን ምንለው ያልነገረን ይሄ እንደዚህ ነው ብለን ልንስለው ምንችለው አይነት ፈጣሪ አይደለም። እኛ ፈጣሪ ማለት ለምን እሱን መሳይ ምንም አይነት የለም ብለን እንትን ምናምን ሰዎች ነን። እና የተነገረን ከማመኖች ይሄ ነው ብለን መመሰልም አንችልም። በቃ የተነገረንን ነው ልንይዝ የምንችለው ነው። ዋናው ፖይንትን እንዳገኘው ሰው ከተነገሩት ውስጥ እነኛውን እጅ አለው ምናምን የሚሉትን ታጸድቃለህ ወይንስ ነው እነሱ ይተረጎማሉ ነው የምትለው? ሁሉንም አጸድቃለሁ፣ ግን ማጸድቀው በነገረኝ ልክ ነው። ያልነገረኝን ይሄ ሊሆን ይችላል ብዬ አልገምትም። ኦኬ፣ ስለዚህ አላህ እጅ አለው እግር አለው ብለህ ግን ታጸድቃለህ ተናግሮ ከሆነ አዎ። ግን እንደኔ አይነት እጅ ነው እግር ነው አልልህም። የነገረኝን ነው ላደርግ የምችለው። ምክንያቱም አላህ እንደኔ አይነት የማንንም አይመስል ፍጡር አይደለም፣ ፈጣሪ ነው። አለው ብለህ ታምናለህ? የነገረኝ ከሆነ አዎ። ግን እንደኔ አይነት እጅ ነው አልልህም። ለምሳሌ የሰውም የእንስሳም እጅ አለው ልትል ትችላለህ። ግን የእንስሳ እጅ እንደ ሰው እጅ ነው አልልህም። የፈጣሪና የፍጡር በዛው ልክ ነው እንትኑ። ምክንያቱም አላህን መሳይ ምንም አይነት ነገር የለም። አላህ እጅ አለው ካለኝ ለምሳሌ
ፊቴን ሳይችልም ጣብለ ለቅሶ ቤት ስትሄድ ፊቴን ዘርግታ ሰጣቸው የሆነ የምትግባባበት እንትን ነው። አላህ በእጅ ለፈጠርኩት ነገር ካለኝ ይሄ ማለት በእጁ አብኩቶ ነው ወይ ምናምን ትለኝ አችልም። አንተም ሊጋው በሚችለው ወይ ነው እሱ ሳይሆን ጥያቄ ሊተራሊ ግን እጅ አለው የማንንም የማይመስል ብለህ ታምናለህ? ከነገረኝ በቁርአን ውስጥ የነገረኝ ከሆነው አሁን ምክንያቱም የጀነት ማለቢ ማምኑ ፍጡር ስለሆንኩኝ ማለት ነው። አብደላ ምንድነው ሰውን እያደረክብን ያለው? እርግጠኛ አይደለህም። አምላክን አለው የለው የምታመልከውን እርግጠኛ ሆነህ እየነገርከን አለው ነው። ያኔ የነገረኝ በሙሉ እርግጠኛ ሆኜ የምቀበል ሙእሚን ነኝ። እሺ ምን አለው ብለህ ነው የምታምነው? ምን አለው ብሎ ተናግሯል ቁርአን ላይ? አሁን እኮ አንተን እየነገርከኝ እኮ አይደለማ። አንተ እኮ ነው ማለት አንተ ተረዳኝ። እኔንም ቁርአን ላይ ምን አለኝ ብሎ ተናግሯል። አብደላ አንተ እኔን ስጠይቀኝ እኮ እኛ እንዲህ ነው ምናምነው ብዬ ነገርኩህ አይደል? ያንተን ደግሞ በዛት ጉዳይ ላይ አላህ አለው የለውም ብለህ አንተ ነው የምንነግረኝ። ከዛ ያንተንማ ይኸውልህ እኔም እኮ ነገርኩህ። አላህ በእጅ የፈጠርኩት ነገር ካለኝ እጅ እንዳለው ነግሮኝ ከሆነ አዎ እጅ አለው ብዬ አምናለሁ። ግን የኔን አይነት እጅ ነው የእንትን አይነት ጣት ያለው ነው እንዴ ጣት አለው ጥፍሩ ያደገ ልቆርጠው ነው ብዬ የፍጡር አላረግብህም። የፍጡር ካልቆረጠው ኑቅሳን ነው ጉድለት አለበት። ምክንያቱም ቆሻሻ ይዛል። እንደዛ ቢ ያላመሳሰልን ከፍጡር ካመሳሰልኩት አሳንሰዋለሁ ፈጣሪነቱን። ኦኬ አሁን እንጃ ከድር አግኝተዋል ፖይንቱን በደም ያብደላል። አንድ ጥያቄ አለኝ። እሱን ተሆና እሱ 10 የደጋገመው እኮ ሱረቱል እንትን ተነገረ። ማንም አላህን የሚመስል የለም። አላህ ራሱ ተናግሯል ሱረቱል አሽራ ላይ። አንተም ታውቀዋለህ፣ ደጋግመህ ሱራዎችን ታነሳቸዋለህ። እኔ አሁን ጥያቄ ወደ ክርስቶስ ስንመጣ ክርስቶስና እግዚአብሔር አንድ ናቸው? ክርስቶስ ራሱ እግዚአብሔር ነው፣ በስጋ የተገለጠ እግዚአብሔር ነው። ሁሉም ነገር ያውቃል። ኢየሱስ ሁሉም ነገር ያውቃል። እውቀት ምንድን ነው እሱ? አሁን እግዚአብሔር ሁሉን ነገር ያውቃል ይላል። ቅርታ ለወጣ ስለሆነ የአሁኑ ነገር ተግባባን ከሆነ ወይ ሌላ የምታስረዳኝ ነገር ካለ ካልሆነ ግን የቸኩልኩበት ጉዳይ አለ። አንተ እኮ አብደላ እንትን አደረክብና ምን አደረክብን መሰለ? ግልጽ ልታደርግልን አልቻልክም እኮ። ያላ ዛት እንዳለው ታምናለህ አይደለ? ኖ እፎ አንድ እዚህ ጋር ምን መሰለ፣ እኔ ሙስሊም ብቻም ሳይሆን ሙእሚንም ጭምር ነኝ። ባላየሁት ነገር አላህ በነገረኝ ነገር የማምን አማኝ ነኝ። እያንዳንዱ ነገር ዲቴል ልየው ብዬ እንትን ምራራለው። ምክንያቱም ብዙ ነገራቶችን ሳናይ ነው የምናምነው። እኛ ነብዩን አይተን አይደለም ተነግሮ ማየት ነሰሰርሊ እኮ ማየት አለብህ ብዬ እኮ አላልኩህም እኮ ነኝ። እዚህ ጋር ደግሞ በአላህ ጉዳይ ላይ ገብቼ ለመዘላበድ ይቅርና የኔ ሩህ እንኳን የት እንዳለች ማላውቅ ፍጥረት ነኝ። ሩሄ አሁን የኔ ተቀመጣችሁ ሩሄ። ስለዚህ ስለ አምላክ ብጠይቅህ ምንድነው መመልስልኝ? ካዳ የነገረኝ ነው። ስለ አምላክ ብጠይቀኝ አላህ የነገረኝ ነው ልቀበልህ የምችለው። እሺ የት ነው ያለው አላህ? እሺ ቁርአን ላይ የት ነኝ ብሏል? እኔን ትጠይቀኛለህ እንዴ? አንተ እኮ ነው ያንተን አምላክ ምን ነግረኝ። ይኸውልህ እዚህ ጋር አርራህማን አርራሽ አብደላ ቁርአን ላይ እዚህ ቦታ አለ ብሏል። አላህ እንደዚህ ያለው ብሏል ካልኩህማ እኔ ነኝ አንተን አላህ እየነገርኩህ ያለሁት። ከዛ እሱን አምልክ ልልህ ነው። ለምን ይሄን ያልኩህ ለምን ነው ታውቃለህ? ቆይ ቁርአን ላይ እንደዚህ ብሏል ብዬ ከነገርኩህና መልሼ ለምን ጠይቀሃለሁኝ? ገባ? አላህ እዚህ ቦታ ብሏል አላህ ነው ስልህ፣ እሺ የት ነው ያለው መልሰህ የምትጠይቀኝ ከሆነ ከዛ ራሴው የምነግርህ ከሆነ ለምን መጠየቅ አስፈለገኝ? አንተ ለኔ መንገድ የት ያለው ብለህ ነው የምታምነው? እኔ ቁርአን ላይ አርራህማን አልአርሽ እስተዋ ባለው አምናለሁ። የዑለማዎች የተለያየ ትርጉም ካለም የነሱንም ደግሞ የራሳቸው ኢጅቲሃድ ነው ብዬ እቀበላለሁ። ምን ማለት ነው? ፈሰርልና ምኑን? አሁን ያልከውን አረብኛ። አርራህማን አልአርሽ እስተዋ ቁርአን ሱረቱ ጣሃ ላይ አላህ ከአርሽ በላይ ሆነ ይላል። እዚህ ጋር የዑለማዎች ወይም ደግሞ የሙፈሲሮች አረዳድ የተለያየ ነገር ካለ የነሱንም አረዳድ እቀበላለሁ። እኔ ግን የተረዳሁት ነገር እዚህ ጋር አርራህማን አልአርሽ እስተዋ በሚለው አምናለሁ። ምን ብለህ ነው የነሱን የተለያየ አረዳድ የምትቀበለው? ከአርሽ በታች ነው ቢሉም ትቀበላለህ? እኔ የራሴ በተረዳሁት አርራህማን አልአርሽ እስተዋ የሚለውን እቀበላለሁ። ይሄ ማለት አላህ ከአርሽ በላይ ሆነ የሚለውን ማለት ነው። በዛት ነው በእንትን ነው የሚለውን ነገር ደግሞ እዚህ ጋር ብዙ አይነት የእውቀት አባቶች የራሳቸውን ምልከታ የያዙበት መንገድ አለ። የነሱንም አከብራለሁ አይደለም ማለት ነው። ቴንክ ዩ። ግልጽ ነው። የእውቀታችን የአረዳዳችን ልክ ነው እንጂ ቁርአን ግልጽ ነው።
ግልጽማ ከሆነ ሙፈስሮች ሊቃውንቶች የተለያየ ሊሉ አይችሉማ። የተለያየ ከሆነ ደግሞ ሙሐመድ ባለው መሰረት ኡመቶቼ ይከፋፈላሉ 73 ቦታ፣ 72ቱ የገሃነም ናቸው እንዳለው ተከፋፍላችሁ ገሃነም እንዲገቡ ሆኗል ማለት ነው። እሺ ወደ እኔ ልምጣ። ወደኛ አንድ ፈድር አላደረሰኝ። ቆይ ኖሪ አብዱላ ትንሽ ድምፅ ርቋል። ስለዚህ ምን እያልከን ነው? የሁሉም ትክክል ነው ትለናለህ መልሰህ። ሁላችንም ሁሉም የኢጅቲሃዱ ልክ ያገኛል። እኔ የማምነውን ነገርኩ። አላህ ከአርሽ በላይ ነው በሚለው አምናለሁ አልኩ። አላህ ከአርሽ በላይ ነው በሚለው አምናለሁ። ከአርሽ በላይ ነው በሚለው ታምናለህ እኮ። ከአርሽ በታች ነው የሚሉትም ትክክል ናቸው ብለኛል እኮ። የሌሎቹንም እቀበላለሁ ስላልክ ለምን እኔ ራሴ ነገርኩ፣ የሌሎቹን አላውቅም። ቅድም ምን አልከኝ መሰለህ? የሌሎቹም ችግር የለውም እቀበላለሁ አልከኝ እኮ። እቀበላለሁ ሳይሆን አከብራለሁ ነው፣ ኢጅቲሃዳቸውን አከብራለሁ ነው ያልኩ። እኛ ጋር ምን አለ መሰለህ፣ አንዳንድ የሆነ የሚያከራክሩ እንትኖች ላይ ዋና መሰረታዊ ባልሆኑ ጉዳዮች ላይ የዑለማዎች የሆነ መለያየት ሲኖር የእውቀታቸው ልክ ወይም ደግሞ ሐላልና ሐራም ግልጽ ነው እኛ ጋር ወበይነሁማ ኡሙሩ ሙሽተቢሃት የሚል ነገር አለ። አንዳንድ ነገራቶች ግልጽ ያልሆኑ ነገራቶች አሉ። ምናልባት ይሄ ነገር ለማስረዳት ምን ብዬ ላስረዳ? ምንድነው? እሺ ስላላህ ግልጽ ይሆናል። ከኢማንህ ጥንካሬ የሚቆጠርባቸው ብታረጋቸውም ደግሞ በዛው ልክ የኢማንህ ልኬት የሚታይባቸው ነገራቶች አሉ። በዚህ መሃል የዑለማዎች ልዩነት ግልጽ ባልሆኑ ጉዳዮች ላይ የዑለማዎች ልዩነት ሊኖር ይችላል። የነዛን በኢጅቲሃድ ይኖራል። ስለ አላህ ተለያይተህ ስለ አምላክህ የምትለው ስለምታመልከው ነገር ግልጽ ካልሆነ ስለሌላ ውዱ ስለማድረግ፣ ስንት ስለማግባት፣ እንዴት መብላት፣ ሽንት ቤት እንዴት መግባት፣ እንዴት መተኛት ሺህ ጊዜ ግልጽ ቢሆን ምን ትርጉም አለው? ስለ አምላክህ ግልጽ ካልሆነ ከተለያየ እኔ አሁን አንተ ተቃራኒ ያልከኝ ማን ነው? እኔ አሁን ከአርሽ በላይ ነው የማምኑ ሰው ነኝ። ማን ነው ተቃራኒ ያለ ብለህ የምትለው ሰው? ከድር ራሱ ቅድም በዛት ብሎ አያምንም። እንደገና ደግሞ ከአርሽ በላይ የሚለውን አይቀበልም። አላህ ከአርሽ በላይ ነው ብሎ ይቀበላል እኮ። ለምንድን ነው የማይቀበል? አላህ ከአርሽ በላይ ነኝ ይላል ቁርአን ላይ። ስለዚህ እጅ እግሩ ከአርሽ በላይ ነው ያለው። ለምንድን ነው እጅና እግሩ ጋር የምትሄደው? ተራ አልደረሰኝም። እሺ አንቺ ነው ብለሽ የምታምኚው ኑሪ? ምነው ሁለቴ ሶስቴ ያስወጣችው? ኔትወርክሽ ሆናት አይደል ነው። የና አለ አንቺ ተራ አልደረሰኝም እኮ የአንቺ አላህ ይሄን ያለው አይሰማሽም? ኑሪያ ጀማል እርግብ አውሪያት እስቲ፣ ጎንሽ ነች። ሰማችሁ አይደለም? ኑሪያ ይሰማሻል? አንኳኪ በሯል። ምን አልሽ? አላህ ቦታና ገደብ የለውም። ኦኬ እጅና እግርስ አለው የለውም? ጥያቄ ደግሞ ጠይቀኝ ልጠይቅህ ማለት ጠይቂያለሽ። እሺ ስለዚህ አላህ ቦታና ገደብ የለውም ከአርሽ በላይ ነው የሚሉት ትክክል ናቸው? አይሰማም? ከአርሽ በላይ ነው የሚሉ ትክክል ናቸው ወይ? ከአርሽ በላይ ማለት እኮ አርሽ ላይ ቁጭ ያለ እንደዚህ ያለ ምናምን እኮ አይደለም። ከአርሽ በላይ እኮ ማለት ተንሳፎ ነው። ይሰማል? ምን ማለት ነው? ከአርሽ በላይ ማለት አይወሰንለትም። የት ያለው? እሺ እኔ አንድ ጥያቄ ልጠይቅህ። አይ ትጠይቂያለሽ። እሺ አህመድ ቀጥላ እንደ ጨርሱ። ቅድም እኮ ጥያቄን አልመለስክልኝም። ጠይቃለህ። ጥያቄ ልጠይቅህ። ቆይ አንዴ ይሰማኛል። ኔትወርክሽ እየዘገየ ስለሆነ ነው አንቺ። ኦኬ አህመድ አላህ እናለው ብለህ ነው የምታምነው አንተ?
አይሰማም? እኔ ምንም አላውቅም እነዚህ ነገር ያው ስለ ሃይማኖቴ ምንም ነገር ማውቀው ነገር የለም እስካሁን ድረስ ሐቁን ነገር መናገር ነው። እኔ አክስቴ ክርስቲያን ናት። ከእሷ ጋር ነው ያደግኩኝ። ያው ስለ ሃይማኖቴ ምንም ነገር አላውቅም። ይቅርታ ግን ዛሬ ሁሉም እኮ ናቸው። ችግር የለውም። ተመሳሳይ ነው የሆነው ዛሬ። አላህ እጅ አለው አላህ እንደዚህ ነገር አለው ብዬ አልልህም፣ ምክንያቱም አላውቅም። ገባ? የለውም አለማወቅ ደግሞ ወንጀል አይደለም። አይ ችግር የለውም፣ ችግር የለውም። እንረዳዳለን። ተራ ይሰጠን። እሺ ቀጥል። ጥያቄ አለኝ። ጥያቄ ከሆነ አንዴ እነሱን ላስተናግድና እመጣለሁ። እንትናም ቀድሞ ከድር ፋጡማ እንዴት ናችሁ? ሰላም ነው። እንዴት ነው? አንቺ ሳት ላይ ነው ያለው ብለሽ ነው የምታምኚው? አላህ ሱብሃነሁ ወተዓላ ከአርሽ በላይ። ኦኬ። እጅ እግር አለው ብለሽ ታምኛለሽ? አዎ የወረደውን እንቀበላለን። አዲስ ቁርአን የወረደውን እንቀበላለን። ኦኬ። ስለዚህ እጅ የማንም አይመስል አለው ከሚሉት ነሽ ማለት ነው። አዎ እጅ ማለት ነው ማለት ነው። ቀኝ እጅ፣ ግራ እጅስ? ይስማ ሁለት ቀኝ እጅ እንዳለው ነው የማውቀው። እሱ ሊትራል አይደለም የምንፈታው። አላህ ሱብሃነሁ ወተዓላ እጅ ያለ መፍጠሩን መዘርጋቱን ነው። ኦኬ። ምን ላይ ነው እጅ ያለኝ ያለው? ማለት ምን ላይ ስትል እጅ ያለኝ ያለው በምንድን ነው? ቁርአን ላይም 564 ላይም አለ። ምን ሚል ምን ይላል መሰለህ? ሱና አኒናሲም 5379 ላይም አለ ሁለት ቀኝ እጆች እንዳሉት የሚያሳይ። እንደዛ ሚል የለ። ሙስሊም አይደለሽም? ላሳይህ። እንደዛ ሚል የለ።